ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 7 ጥር 26 ቀን 1969 ለምሳ ያሰቡንን ቁርስ አደረግናቸው። ጥር 26 1969 በደርግ በህቡ የፖለቲካ ድርጅቶች በኢትዮጵያ የተማረ ወጣት ትውልድና በኢትዮጵያ የወደፊት ህልውና ላይ ወሳኝ የሆነ ዕለት ነው። በዚህ ዕለት የደርግ ቋሚ ኮሚቴ አባላትና በአዲስ አበባና በዙሪያዋ የነበሩ አባላት በምኒልክ የ4 ኪሎ ቤተ መንግሥት በአንድ የስብሰባ አዳራሽ ውስጥ ለመሰብሰብ አጀንዳ ተይዞ ነበር። አጀንዳውም የእድገት በህብረት የእውቀትና የሥራ ዘመቻ ይቀጥል አይቀጥል ብሎ ለመነጋገር ነበር። ሪፖርት አቅራቢውም ሻለቃ ኪሮስ አለማየሁ ከሞተ በኋላ የተተኩት የመቶ አለቃ ፍቅረ ሥላሴ ወግደረስ ነበሩ። ተሰብሳቢዎቹ ከጠዋቱ 3 ሰዓት ሲሆን ወደ ስብሰባው አዳራሽ ገቡ። የስብሰባው መሪ ብርጋዴር ጀነራል ተፈሪ በንቲ ነበሩ። በስብሰባው ላይ የደርግ ቋሚ ኮሚቴ አባላትና ቁልፍ የኃላፊነት ቦታ የነበራቸው የደርግ አባላት ነበሩ። ተሰብሳቢዎቹ ቦታቸውን ይዘው የመነጋገሪያ አጀንዳው ሲጀመር ከውጭ አንድ መልእክተኛ ወደ ስብሰባው አዳራሽ ገብቶ ሻለቃ መንግስቱ ኃይለማርያምን አስቸኳይ ስልክ እንደሚፈልጋቸው በመግለጹ ሻለቃው አስፈቅደው ወጡ። መንግስቱ ኃይለማርያም ከስብሰባው እንደወጡ ለግዳጅ በተጠንቀቅ ይጠባበቅ የነበረ አንድ የመቶ ጦር በ3 ጓዶች ተከፍሎ አገኙት። በመንግስቱ ኃይለማርያምና ሻለቃ ዳንኤል አስፋው የተመራው ጦር በተሰብሳቢዎቹ ላይ እርምጃ እንዲወስድ ቅጽበታዊ ትዕዛዝ ሲሰጠው አዳራሹን ወረረው። የአንዱ ጓድ መሪ የነበሩት ኮሎኔል ወንድሙ አበበ የተዘጋጀውን ጦር በ3 ጓድ ራሳቸው መንግስቱ ከዳንኤል ጋር እየመሩ የስብሰባው አዳራሹን ወረሩት። በአንደኛው በኩል አዳራሹን የወረሩት ወታደሮች መሳሪያ አቀባብለው በመደገን ከፍተኛ ቁጣን በተላበሰ ድምፅ እየጮሁ ተሰብሳቢ የደርግ አባላቱን እጅ ወደ ላይ በማለት አዘዟቸው። መከበባቸውን የተረዱት የደርግ አባላት ወደ በር እየተወሰዱ በመቶ አለቃ ገብሩ ተሰማ ትጥቅ እንዲፈቱ ተደረገ። ከዳንኤል በተሰጠ የስም ዝርዝር መሠረት ብርጋዴር ጀነራል ተፈሪ በንቲ፣ ኮሎኔል አስራት ደስታ፣ ሻምበል ሞገስ ወልደ ሚካኤል፣ ሻለቃ ህሩይ ኃይለ ሥላሴ፣ ሻምበል አለማየሁ ኃይሌ፣ ሻምበል ተፈራ ደነቀ፣ የ10 አለቃ ኃይሉ በላይ፣ የመቶ አለቃ ፍቅረ ሥላሴ ወግደረስ የተባሉትን ለይቶ ማውጣቱን ከገለጸ በኋላ ከስብሰባው አዳራሽ ስር የሚገኘው ቀዝቃዛ ምድር ቤት በተለምዶ ጠጅ ቤት ከሚባለው ክፍል መግባታቸውን አረጋግጠዋል። ኮሎኔሉ አክለውም ፍቅረ ሥላሴ በዳንኤል አስፋው ተጠርቶ ወጣ። የቀሩት 7 የደርግ አባላት ከመቅጽበት በገብሩ ተሰማ በተመሩት ወታደሮች ተገደሉ። ቃል አልሰጡም፣ አልተጠየቁም። ለምን እንደሚገደሉ እንኳን አልተነገራቸውም። እርግጥ የመንግስቱ ኃይለማርያም ቡድንና የዓለማየሁ ኃይሌ ቡድን ለወራት በፍትጊያ ላይ ቆይተዋል በማለት ገልጸዋል። ለዚህ ጉዳይ ሻለቃ ፍቅረ ሥላሴ ጥር 26 1996 ይመሩት ስለነበረው የእድገት በህብረት
የእውቀትና የሥራ ዘመቻ መቀጠል ወይስ መቋረጥ ይሻላል በሚል ተነጋግሮ ለመወሰን በብርጋዴር ጀነራል ተፈሪ በንቴ የሚመራ የቋሚ ኮሚቴ ስብሰባ መኖሩን ይናገራሉ። ስለ ስብሰባው ሂደትና ስለነበረው ሁኔታ ስጠይቃቸው ጥቂት አመነቱና ስብሰባ ገብተን ገና ወደ ሙሉ አጀንዳው ሳንገባ ሻለቃ መንግስቱ ይቅርታ ጠይቆ ከሊቀመንበሩ ጀርባ ባለው በር ወደ ውጭ ወጣ። ከመቅጽበት በመቶ አለቃ ገብሩ ተሰማ የሚመራ የታጠቀ ጦር በየአቅጣጫው በቁጣ እየጮኸ ወደ አዳራሹ ገባ። በጣም ደነገጥን። አለማየሁ ኃይሌ ይሄ ባሪያ በሀገር በሕዝብና በእኛ ላይ ተጫወተ በማለት ጮሆ ተናገረ። በገብሩ ተሰማ ትዕዛዝ አንድ በአንድ ወደ ሁለት አቅጣጫ ተወሰድን። ተፈሪ በንቲ፣ አስራት ደስታ፣ ህሩይ ኃይለ ሥላሴ፣ ሞገስ ወልደ ሚካኤል፣ አለማየሁ ኃይሌ፣ ተፈራ ደነቀው፣ ኃይሉ በላይና እኔ ወደ ምድር ቤት ገባን። ተፈሪ በንቲ ወደ ግድግዳው ዞረው በዝምታ ቆሙ። አለማየሁ ኃይሌ በቁጭት ያለቅስ ነበረ። ሌሎቹ በአጋጣሚው ከመገረም በቀር ምንም አይናገሩም ነበረ። በኢሃፓነታቸው ስታገላቸው ከነበሩት ከና አለማየሁ ጋር ራሴን ሳገኝ ግራ ቢያጋባኝም መንግስቱ ኃይለማርያም የመራው የሴራ ድርጊት ከሆነ ምንም እንደማልሆን አምኜ ነበር። ብቻ በቀውጢ ጊዜ የሚገጥሙ ሁኔታዎችን አደገኛ መሆናቸውን በማጤን በትዕግስት ከመጠበቅ በቀር ምርጫ አልነበረኝም። ድንገት በኃይል ተወርውሮ የተዘጋብን የምድር ቤት በር ብርግድ ብሎ ተከፈተ። ዳንኤል አስፋው ፍቅረ ሥላሴ ናውጣ፣ አንተን ማን ነው እዚህ ግባ ያለ? ናውጣ በማለት አንባረቀ። ምንም ለማንም ሳልናገር ወጣሁ። ወደ ሁለተኛው ቡድን ስጨመር ፍስሐ ደስታ፣ ገሰሰ ወልደ ኪዳንና ተስፋዬ ገብረ ኪዳን ያለቅሱ ነበረ። ተስፋዬ ገብረ ኪዳን ያለቅስ የነበረው ለምን ሚስጥር አልተነገረኝም በሚል እልህ ነበር። ነገር ግን ፍስሐ ደስታ የሚነፈርቀው ፍርሃት ስሜቱን መቆጣጠር እንዳይችል ስላደረገው ነበረ። በዚህች ቀውጢ ዕለት የፍስሐ ደስታ መላ አካላት ይርድ ነበረ። መላ የአካላቱ በላብ ሰጥሞ ለትዝብት መውደቁን የተገነዘበው አይመስልም ነበር። ወዲያው ሻለቃ መንግስቱ እንደ ተቆነነ መጣና ወደ አዳራሹ ይዞን ገባ። አደጋ ሊያደርሱብን የተሰናዱትን ለማናችሁም ሳልገልጽ እርምጃ ወስጃለሁ። ያልገለጽኩላችሁ ሚስጥር ለመጠበቅ ነው በማለት ገለጻ ሲጀምር ከመቅጽበት ቅልጥ ያለ ቶክስ ተከፈተ። መንግስቱ በድንጋጤ ተውጦ ሩጦ በመውጣት ከብረት ለበስ ውስጥ ተወሸቀ። እኛ ከዚያው ቀረን። ቶክስ የጀመረው ሻለቃ ዮሐንስ ምትኩ መሆኑን በኋላ ተረዳን። ዮሐንስ ምትኩ መጀመሪያ ዶክተር ሰናይ ልኬን፣ ቀጥሎ ዳንኤል አስፋውንና ሌሎች ሁለት ባለሌላ ማዕረግ ወታደሮችንና ራሱን ገደለ። ወዲያው ዮሐንስ ምትኩ የነበረበት ቤት በታንክ ተደርምሶ የአካባቢውን ሰላም ያናወጸውን ተኩስና ከብዙዎቻችን ሕሊና ውስጥ የተቀሰቀሰውን ጭንቀት አረገበው በማለት ገልጸዋል። ከፍቅረ ሥላሴ ወግደረስ ጋር ዓለም በቃኝ በ1987 አጋማሽ ካደረግነው ውይይት የተወሰደ ነው። ፍቅረ ሥላሴ ዝግተኛና ነገሮችን በግዴለሽነት የሚያልፉ ናቸው። ከሰው ጋር አይግባቡም። ማንም ቢንጫጫ ጉዳያቸው አይመስልም። ያነባሉ። ብዙ ሰው ከለመደው ለየት ያለ አመለካከት ያላቸው ይመስላሉ። የአየር ኃይሉ ብርጋዴር ጀነራል መስፍን ኃይሌ ልዩ ባህሪ ያለው ሰው ነው፣ ዊርድ ፐርሰናሊቲ ነው ይሏቸዋል። የቼዝ ጨዋታ ይወዳሉ። ማዕከላዊ ታስረን ሳለ የሚመጥናቸው ተጫዋች ስላልነበረ ከኮምፒውተር ጋር ይጫወቱ ነበረ። ልፈታ ስል እሳቸው ፈልገው ስለ ድህነታቸው ምንም የቁስ ቅርስ የሌላቸው ስለመሆኑና ቤታቸውም የእናታቸው ጎረቤት በሆነ ነጋዴ ወዳጃቸው ስለመሰራቱ ገልጸውልኛል። እርሳቸው መሩት ስለተባለው የወርቅ ንግድ ጉዳይ በደህንነቱ ሚኒስትር ትዕዛዝ ኮሚቴ ተቋቁሞ ህንድ ድረስ በመሄድ ምርመራ አጣርቷል። ይሄ የምርመራ ሪፖርት ደህንነቱ መስሪያ ቤት ይገኛል። ጸሐፊው የዚህ የወርቅ ምርመራ አጣሪ ኮሚቴ ጸሐፊ ስለነበርኩኝ ስለ ድህነታቸው የነገሩኝን በጥሞና አዳምጫለሁ።
ይሄን የፍቅረ ሥላሴ ሐሳብ የደህንነት ሚኒስትሩና ሻምበል በጋሻው አታላይ ያረጋግጡታል። ፍቅረ ሥላሴ ወግደረስ እና አለማየሁ ኃይሌ ያሰጉን ነበረ በማለታቸው የኔ የሚሉትና በፈለጉት ጊዜ ለግዳጅ የሚያሰማሩት ጦር ነበራቸው ወይ በማለት ስጠይቃቸው እንደ መንግስቱ ኃይለማርያም ካጠገባቸው አድርገው የሚቀልቡት ለፈለጉት ግዳጅ በቀላሉ የሚያውሉት የታጠቀ ጦር አልነበራቸው። ነገር ግን ኢህአፓዎች ስለነበሩ ጉዳት ያደርሱብናል ተብሎ ይጠረጠሩ ነበረ። ለኔ ዛሬ ጥርጣሬው ትክክል አልመሰለኝም በማለት ገልጸውልኛል። ለገሰ አስፋውም እና አለማየሁ ኃይሌ መፈንቅለ መንግስት ያደርጋሉ፣ አደጋ በመንግስቱ ኃይለማርያም ተከታዮች ላይ ይጥላሉ በማለት ይሰጋ እንደነበር ይገልጻሉ። ነገር ግን እና አለማየሁ የታጠቀ ጦር ባጠገባቸው እንዳልነበር ይገልጻሉ። ግን ኢህአፓዎች በመሆናቸው እንደሚፈሩ ይናገራሉ። በጊዜው ከስብሰባ ውስጥ የነበሩ የደርግ አባላትና ሌሎችም በግቢ ውስጥ የነበሩ ባለስልጣናት ስለ ጥር 26 1969 ሁኔታ ሲናገሩ አሁንም ድርጊቱ እያንቀጠቀጣቸው ነው። የድርጊቱ አፈጻጸም ቅጽበታዊ ነበረ። ለተሰብሳቢዎችም ሆነ በአካባቢው ለነበሩት ሁሉ ድንገተኛ ነበረ። ዱብዳ ጉዳይ ሆኖ ይሰማቸዋል። በሚገባ የታቀደና በአስገራሚ ፍጥነት ለውጤት የበቃ ድርጊት ነበር ይላሉ። ባለስልጣናቱ ሊያስታውሱት የሚያሸማቅቃቸውም መብረቃዊ ፍጥነት የተላበሰ ጭካኔ የተፈጸመበት ስለሆነ ነበረ። ሻለቃ ፍስሐ ደስታ ጥር 27 1969 ምሽት ክብር ዘበኛ መኮንኖች ክበብ ውስጥ ስለ ሁኔታው ተጠይቀው ሲናገሩ ተወኝ፣ ሳስታውሰው ስቅጥጥ ያደርገኛል። አልሞትኩም ብዬ አልዋሽም ነው ያሉት መኮንን እንዳልካቸው። የታጠቁ ወታደሮች ከኋላ ከፊት ድንገት ስብሰባ አዳራሽ ዘዋሉ። እጅ ወደ ላይ ብለው አንባረቁብን። የሚፈልጓቸውን 8 የደርግ አባላት እየገፈተሩና በሰደፍ እየነረቱ ይዟቸው ወጡ። ሌሎቻችን እንደ ሎጥ ሚስት በድንጋጤ ደርቀን ቀረን። ኧረ ተወኝ፣ ያለን አይምሰልህ፣ እኒያ ደራሲ ጥሩ ብለዋል፣ አልሞትኩም ብዬ አልዋሽም ነው ያሉት በማለት ቁም ነገር ማውራት አቃታቸው በማለት ሻለቃ መላኩ ተፈራ ለሰለሞን ይመርና ለኔ ነገሩን። ታምራት ሻመና ጥር 26 1969 በደርግ ውስጥ መፈንቅለ መንግስት ተደርጓል። መንግስቱ ኃይለማርያምን ጃንጥላ ያደረጉት የደርግ አባላትና እነ ኃይሌ ፊዳ መኢሶን፣ ዶክተር ሰናይ ልኬ ወዝሊግ፣ ዳንኤል አስፋው በአንድ በኩል፣ ሞገስ ወልደ ሚካኤልን የሚከተሉ የደርግ አባላትን ከፊታቸው ያደረጉ የደርግ አባላትና የኢህአፓ አመራር በሌላ በኩል ሆነው ለስልጣን ግብግብ ከገጠሙ ቆይተዋል። የዚህ የፖለቲካ ሽኩቻ ቀስቃሽና አራማጅ 4 ኪሎና 6 ኪሎ ዩኒቨርሲቲ የፈለቁት የኢህአፓ አባላትና ከሀገር ውጪ ተፈበረክን የሚሉት የመኢሶን አባላት ነበሩ። መንግስቱ ኃይለማርያምና ዳንኤል አስፋው እነ ሞገስን ከመቅጽበት ጭጭ አደረጓቸው። የመፈንቅለ መንግስቱ አማካሪዎች ዶክተር ኃይሌ ፊዳና ዶክተር ሰናይ ልኬ ነበሩ። ድንገት ሻለቃ ዮሐንስ ምትኩ በስዕል ውስጥ ገብቶ ተሰክቶ ስናይና ዳንኤልን ባይገድላቸው ያን ዕለት የመፈንቅለ መንግስቱ ሴራ በዚያ ማብቃቱን ማመን ያስቸግራል። ወዲያው መንግስቱ በቤተ መንግስቱ ውስጥ የነበርነውን የመንግስት ሰራተኞችንና የጥበቃ ጦሩን ሰብስበው አማን ሚካኤል አንዶም በችሎታቸውና በእውቀታቸው መርጠን ሙሩም ብንላቸው ህዝባዊ አብዮታችንን ለመቀልበስ ተነሱ። ዛሬ ደግሞ ብርጋዴር ጀነራል ተፈሪ በንቲ ለዘብተኛ በመሆናቸው አብዮታችንን ለማዳን እርምጃ ተወስዷል። እኔ ለአብዮቱ ያለኝ አቋም ቁርጠኛ ነው። ሁላችሁም በእርጋታ ስራችሁን ቀጥሉ በማለት ተሰብሳቢዎቹን ለማረጋጋት መሞከራቸውን ገልጸዋል። ለኢትዮጵያ የውድቀት ዋዜማ ዳግማዊ በር ከፋች የሆነው የጥር 26 ቀን 1969 መፈንቅለ መንግስት ሴራው በድንገት ባይቋረጥ ብዙ አሳዛኝ ድርጊቶች ሊፈጸሙ ታቅደው እንደነበረ ያደር መገለጡ ታውቋል። የመፈንቅለ መንግስት ሴራው በመንግስቱና በነሞገስ ወልደ ሚካኤል ብቻ የተደረገ ይመስላል። ነገር ግን ከኋላ መኢሶን፣ ወዝሊግና ኢህአፓ እንደነበሩ ብዙ ባለስልጣናት ይናገራሉ። የደርግ አባሉን በጋሻው አታላይን በሐምሌ 29 1989 ሳነጋግራቸው ከመኢሶን ተጣብቆ የነበረው መንግስቱ
ቀስ በቀስ ከሰናይ ልኬ ጋር ትስስር ፈጠረ። መንግስቱ ኃይለማርያም፣ ሰናይ ልኬ፣ ዳንኤል አስፋውና ስዩም መኮንን የጥናት ቡድን ነበራቸው። ጥር 26 1969 መፈንቅለ መንግስትን የፈጸሙት እነዚህ ሰዎች ከመኢሶን አባላት ጋር እነ ኃይሌ ፊዳና ነገደ ጎበዜን የመሳሰሉ ሆነው ነበር። በጥሪው መሰረት ኢህአፓ ወደ ብሔራዊ እርቅ መድረክ ከመጣ በአቋራጭ ስልጣን ለመንጠቅ ያቆጠቆጡ የመኢሶን ወዝሊግ ምሁራን ከሳሪ ሉዘር መሆናቸውን ፈጥነው አወቁና በዳንኤል አስፋውና በስዩም መኮንን አቀነባባሪነትና በመንግስቱ መሪነት በኃይሌ ፊዳና በሰናይ ልኬ መካሪነት ነተፈሪ በንቲ በሐሰት ውንጀላ ተበሉ በማለት ገልጸዋል። መኢሶን፣ ወዝሊግ፣ ኢህአፓ የሚደግፏቸውን የደርግ አባላት ለስልጣን ለማውጣት አልነበረም ትግላቸው። የነርሱ ትግል በመኮንኖቹ መሳሪያነት ራሳቸውን ስልጣን ላይ ቁጢጥ ለማለት ነበረ። የጥር 26 ቀን 1969 ሴራ አስገራሚ ሆነው እርስ በእርስ ያሸመቁ ቡድኖች በአንድነት የተጣመሩ መምሰል ነበረ። እቅዱ መጀመሪያ ኢህአፓን ይደግፋል፣ አፍቃሪ ኢህአፓ ነው የተባለውንና ደርግ ውስጥ ያለውን ቡድን መምታት ነበረ። ቀጥሎ ደግሞ ወዝሊግ ዳንኤል አስፋውን በመጠቀም ሻለቃ መንግስቱን ከነ ቡድኑ መምታት ነበረ። በዚያን ዕለት ወይም ውሎ አድሮ መሆኑ ግን ይፋ አልተደረገም። በሶስተኛ ደረጃ ደግሞ ሰናይ ልኬና ዳንኤል አስፋው በአንድነት መኢሶንን መምታት ነበረ። መኢሶን እስከምን ድረስ አብሮ ከሰናይ ልኬና ከዳንኤል አስፋው ጋር ይቆያል የሚለው ግን አሁንም በግልጽ አልተወሰነም ነበረ። ምናልባት የወዝሊግ መሪው ሰናይ ልኬና ወታደራዊውን ክንፍ የኢትዮጵያን መከላከያ ኃይል ያስተባብራል ተብሎ የሚጠበቀው ዳንኤል አስፋው ኢህአፓን እስኪመቱ ድረስ የመኢሶንን ጥምረት ተቀብለው ይቆዩ ይሆናል። አራተኛውና የመጨረሻው ደረጃ ደግሞ ዶክተር ሰናይ ልኬና ኮሎኔል ዳንኤል አስፋው ለማድረግ የወሰኑት መጠፋፋት ነበረ። እርግጥ ሰናይ ልኬ ችኩልና ለስልጣን የቋመጠ ጨካኝና ደፋር ሰው ነበረ። ነገር ግን ዳንኤል አስፋውን ይቀድማል ተብሎ አይታሰብም። ከሁሉም የፖለቲካ ቡድኖች የበለጠ ወደ መለዮ ለባሹ የተጠጋና የብዙ መኮንኖችን እምነት ያገኘ ሰናይ ልኬ መሆኑን የሚናገሩት በጋሻው አታላይ ሰናይ ትልቅ የፖለቲካ ብልጠት የነበረው ሰው ነው። በወታደሩ ክፍል ጠልቆ የሰረገው የሰናይ ልኬ ወዝሊግ ብቻ ነው። አየር ኃይል እነ ፍቅረ ስላሴን፣ ኮሎኔል ሽታይን፣ ከፖሊስ እነ ኮሎኔል ጌታቸው አግዴን፣ ሻለቃ ብርሃኑ ከበደን፣ ከምድር ጦር እነ ሻለቃ ወልደ ማርያም ኃይሌን አባሉ ያደረገ ሰናይ ልኬ ነበረ። ችግሩ የታወቀው ዳንኤልና ሰናይ በድንገት ሲቀጩና ወዝሊግ በአየር ኃይል መኮንኖች መሪነት ስልጣን ሊነጠቅ መቃረቡ በ1971 መባቻ ላይ በነመንግስቱ በመታወቁ ነበረ። የፖለቲካ ሽርሙጥና ግን ለመንግስቱ ኃይለማርያምና ለፍቅረ ስላሴ እንግዳ አልነበረም። ሁለቱም የወዝሊግና የሰደድ አባላት ነበሩና ሸዋንዳኝ በለጠ፣ ሽመልስ ማዘንጊያ፣ ፍቅረ ስላሴ ወግደረስና ራሳቸው ሻለቃ መንግስቱ ክህደት ፈጽመው ያለ ርኅራኄ በወዝሊግ አባላት ላይ ሰይፍ መዘዙ በማለት ይገልጹታል። ስለዚህ ጥር 26 ቀን 1969 የተደረገው ሴራ ባለ ብዙ ፈርጅ ነበረ። በዚህን ወቅት ዳንኤልና ሰናይ የአንድ ሳንቲም ሁለት ገጽታ መስለው ነበረ። በጣም የተቀራረቡ የልብ ወዳጆች ሆነው ነበረ። በታቀደው መሰረት ሁኔታዎች ቢሳኩ እነ ነገደ ጎበዜና ኃይሌ ፊዳ ሻለቃ መንግስቱም ጭምር እንደማይኖሩ ሐቅ መሆኑን ብዙ ባለስልጣናት ይናገራሉ። ሻለቃ ዮሐንስ ምትኩ ዳንኤል አስፋውንና ሰናይ ልኬን በመግደሉ ተጸጽተው የነበሩት ሻለቃ መንግስቱ ኃይለማርያም እኔ የጠላሁት ዮሐንስ ምትኩ ለካ የነፍስ አባቴ ኖሯል በማለት መናገራቸውን የደርግ አባሉ ሻለቃ እንዳለ ተሰማ ገልጸዋል። ምንም ይሁን ምን መንግስቱም ለምሳ ያሰቡንን ቁርስ አደረግናቸው በማለት ፎክረዋል። የመኢሶን መሪዎችም እንዲያብጡ ለአጭር ጊዜም ቢሆን ፈቅደዋል። ሻለቃ መንግስቱ ኃይለማርያም እነ ሻምበል ሞገስ ወልደ ሚካኤልን ለምን ገደሏቸው? እነ ብርጋዴር ጀነራል ተፈሪ በንቲ
እውነት የሻለቃ መንግስቱ ኃይለማርያምን ሕይወት የማጥፋት ዓላማ ነበራቸው ወይ? ዓላማ ቢኖራቸውስ እንደ መንግስቱ ኃይለማርያም ከአጠገባቸው አድርገው የሚቀልቡት በፈለጉ ጊዜም ለግዳጅ የሚያውሉት ጦር አዘጋጅተው ነበርን? እነ ሻምበል አለማየሁ ኃይሌስ ጦር የማዘዝ የፖለቲካ ግብግብ ከሻለቃ መንግስቱና ከተከታዮቻቸው ጋር እያደረጉ እንደነበረ ተገንዝበውት ነበር ወይ? አለማየሁ ኃይሌና ሞገስ ወልደ ሚካኤል አሸናፊ ቢሆኑ ኖሮ አብዮቱ ይቀለበስ ነበር ወይ? ብሔራዊ እርቅ ይደረግ በማለት የሰላም ጥሪ ያደረጉት ብርጋዴር ጀነራል ተፈሪ በንቲ የፈጸሙት በደልስ ምንድን ነበረ? ብሔራዊ እርቅ እንዲወርድ ተራማጅ ቡድኖችም ልዩነታቸውን በውይይት እንዲፈቱና በጋራ አገርን እንድንገነባ እንነሳ ማለትስ ሕይወትን የሚያክል ዋጋ የሚያስከፍል ድርጊት ነበር የሚሉ ጥያቄዎች መልሳቸው በአመዛኙ በአሉታ ስለሚደመደም ጥር 26 ቀን 1969 ጧት የተፈጸመው ጭካኔ የተሞላበት ደባ እጅግ አሳዛኝና አሳፋሪ ሆኖ እናገኘዋለን። ሻለቃ ካሳዬ አራጋው እኛኮ መታሰር ቀርቶ ተቆራርጠን መሞት ይገባን ነበረ፣ የፈጸምነው በደል ታሪክ ይቅር የሚለው አይደለም፣ ብቻ አሁን ያሰረን ኢትዮጵያዊ መንግስት አይደለም፣ ኢትዮጵያን ያጠፋ ያደማ ሕዝብን እርስ በርሱ ያጋጨ እንጂ በማለት የደርግን ጥፋት በምሬት የሚናገሩት ያለ ምክንያት አይመስልም። በመሰረቱ ብርጋዴር ጀነራል ተፈሪ በንቲ የፖለቲካ ስልጣን የሚፈልጉ ሰው አልነበሩም። የጦር ኃይሎች ጠቅላይ ኤታማዦር ሹምና የደርግ ሊቀመንበር ሆነው ሲሾሙ ቀደም ልበል የሚል ድርጊት አልፈጸሙም። ከህቡ የፖለቲካ ቡድኖች ጋር ለመወገን ምንም ጥረት ያላደረጉ እንደነበረ የቀድሞ ባለስልጣናትና የደርግ አባላቱ ይመሰክሩላቸዋል። ለጥር 26 ቀን 1969 በምኒልክ ቤተ መንግሥት በደርግ አባላቱ መካከል ለተደረገው የስልጣን ከፍ ዝቅ ማለት እንደ ምክንያት የቀረበውን የብሔራዊ እርቅ ጥሪ ተፈሪ በንቲ አብዮት አደባባይ ለተሰበሰበው ሕዝብ ያቀረቡት የደርግ አባላቱ ተነጋግረው ከተስማሙበት በኋላ እንጂ የእርሳቸው የግል ወይም የና አለማየሁ ኃይሌ ውሳኔ አልነበረም። በዚያን ጊዜ ምንም ነገር በአንድ ግለሰብ ውሳኔ ብቻ ይሰራም ነበረ። የና አለማየሁና ሞገስ ተቃውሞ የጀመረውም የአንድን ሰው ስልጣን ሰብስቦ የመያዝ አዝማሚያ እየጎላ መጣ በማለት ነበረ። አሁንም ይሄን ሁኔታ አስመልክቶ የደርግ አባል የነበሩት በጋሻው አታላይ ንጉሡን ከስልጣን አውርደን በትረ ስልጣን እስኪያዝንበት ድረስ የእቅድ ኮሚቴ አብይ ሚና ተጫውቷል። ከመስከረም 2 በኋላ የእቅድ ኮሚቴ አባላት ሰብሳቢ የሆኑባቸው ንዑሳን ኮሚቴዎች የማህበራዊ፣ የፖለቲካ፣ የኢኮኖሚ፣ የወታደራዊ፣ የውጭ ግንኙነት፣ የአስተዳደርና የሕግ ወዘተ የመሳሰሉ ተቋቋሙ። በእነዚህ ኮሚቴዎች ውስጥ የደርግ አባላቱ ተመድበው ስራዎች ይሰሩ ነበር። መንግስቱ ኃይለማርያም የንዑሳን ኮሚቴ ሰብሳቢዎች የሚገኙበት የሥራ አስፈጻሚ ኮሚቴ ሰብሳቢ ሆነው እያጣሩ እያጠኑና እየወሰኑ ለጠቅላላ ጉባኤው ጉዳዮች ያቀርባሉ። አብይ ጉዳይ አበክሮ በንዑሳን ኮሚቴዎች ቀጥሎ በቋሚ ኮሚቴ ከታዩ በኋላ ለጠቅላላ ጉባኤ ቀርቦ ይወሰናል። ብዙውን ጊዜ ሁሉም እንዲስማማ ይሆናል። አልፎ አልፎ ብዙ ክርክር ይደረግና በድምጽ ብልጫ ይወሰናል። ብርጋዴር ጀነራል ተፈሪ በንቲ ጥር 23 ቀን 1969 ያደረጉት ንግግር በፖለቲካ ንዑስ ኮሚቴ ተዘጋጅቶ መንግስቱ በሚሰበስበው የሥራ አስፈጻሚ ኮሚቴ ጸድቆ ለጠቅላላው ጉባኤ በመቅረብ ተቀባይነት በማግኘቱ እንዲነበብ ተደርጓል። በፍጹም ለመንግስቱና ለተከታዮቹ ድብቅ ወይም እንግዳ አልነበረም በማለት አረጋግጠዋል። በሌላ በኩል ሻምበል ለገሰ አስፋው ደግሞ ሻለቃ መንግስቱ ኃይለማርያም ስለ ብሔራዊ እርቅ ጥሪ አስቀድሞ ምንም አያውቁም ነበር። እንደ ማንኛውም የኢትዮጵያ ሕዝብ አብዮት አደባባይ ጥሪው ለሕዝብ በመገናኛ ብዙሃን ሲተላለፍ ነበር የሰሙት በማለት ይናገራሉ። መኢሶን ከፈረጠጠ በኋላ የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ለአጭር ጊዜ ሰብሳቢ የነበሩት ተስፋዬ መኮንንም የለገሰን ሐሳብ ይጋሩታል። ሆኖም የሁለቱ ባለስልጣናት ሐሳብ በዚያን ጊዜ የነበረውን የደርግ አሰራር ስርዓትን የተከተለ አያደርገውም ተብሏል። የደርግ የመረጃ ማደራጃና ማከፋፈያ ኮሚቴ ኃላፊ
በኋላም የሀገርና የሕዝብ ደህንነት ጥበቃ፣ በመጨረሻም የሀገር ውስጥ ጉዳይ ሚኒስትር የነበሩት ባለስልጣን ሐምሌ 26 1989 ሳነጋግራቸው እነዚህን ልጆች የኢሃፓ አባላትን በጭካኔ መግደል ከፍተኛ አደጋ አለው፣ መቆም አለበት ብለው ያምኑ የነበሩት ተፈሪ በንቲ ለሕዝብ ያቀረቡትን ንግግር በቅድሚያ መንግስቱ ኃይለማርያም፣ ሞገስ ወልደ ሚካኤል፣ አጥናፉ አባተ፣ አለማየሁ ኃይሌ፣ ተስፋዬ ገብረ ኪዳንና ሌሎች የንዑሳን ኮሚቴ ሰብሳቢ አባላት በሚገኙበት ኮሚቴ ታይቶ ለጠቅላላ ጉባኤ ከተነበበ በኋላ ነበረ አደባባይ የወጣው። ይህ የዚያን ጊዜ የደርግ አሰራር ስልት የተከተለ ስለሆነ እውነተኝነቱ የሚያጠራጥር አይመስለኝም። ደርግን ለመገልበጥ አደሙ የተባለው ፍጹም ውሸት ነው። በአለማየሁ ኃይለ መሪነት የደርግን አሰራር መልክ ለማስያዝ የተዘጋጀውን ጥናት አንብቤያለሁ። ጥናቱ ምስጢርነት ስላልነበረው ሌሎች ባለስልጣናትም ያነበቡት ይመስለኛል። ራሳቸው ሻለቃ መንግስቱም ሳያነቡት የቀረ አይመስለኝም። ምንም አድማ የለበትም። ጥናቱ ኢትዮጵያ በስርዓት መመራት አለባት፣ ባለሙያዎችና አዋቂዎች ኃላፊነት መያዝ አለባቸው፣ የአንድ ሰው አምባገነናዊ አዝማሚያ መገታት አለበት የሚል ነበረ። መኢሶኖችን አላስደሰታቸውም እና አለማየሁ ጥፋት የነበረባቸው አይመስለኝም። በወጣቱ ላይ እልቂት ያደረሱት መኢሶኖች ናቸው። የሚችሉትን ገደሉ፣ ያልቻሉትን እየጠቆሙ አስገደሉ። ያሴሩት መኢሶኖች ወዝሊግ የመንግስቱ ተከታይ ደርግ አባላት ናቸው በማለት ይገልጻሉ። መርማሪው ተኮላ ማሞም የመኢሶንን ሚና ጉልተው ይናገራሉ። የመንግስቱ ባለስልጣናት፣ የጥበቃ ኃላፊዎችም ሆኑ የምርመራ ክፍል ሰራተኞች የኢሃፓ አባላትን በሚገባ አንጥረው እንደማያውቋቸው ገልጸዋል። ተኮላ ማሞ ሚያዝያ 5 ቀን 1991 በጽሑፍ በሰጡኝ ቃለ ምልልስ ዶክተር ተስፋዬ ደበሳይና በሪሁን ማርዬ ከአብዮት አደባባይ ወደ ከርቼሌ ጎዳና ለማለፍ ጉዞ ጀመሩ። እነዚህን ሰዎች በቅርብ የሚያውቋቸው የመኢሶን ማዕከላዊ ኮሚቴ አባላት ይከተሏቸዋል። በአጋጣሚ ጠቅላይ ፖስታ ቤት ፊት ለፊት ካለው መብራት ላይ አሳሽ ቡድን ነበረ። እነ ተስፋዬ ደበሳይና መኢሶኖች በአንድነት ከመብራቱ ደረሱ። በዚህ ጊዜ ዶክተር ንግሥት አዳነ መታወቂያቸውን በማሳየት ተስፋዬ ደበሳይን ለማስያዝ ሲሞክሩ ዶክተር ተስፋዬ ደበሳይ ከመኪና ወጥቶ ይኖርበት ወደ ነበረው ሕንፃ ውስጥ ገባ። በሪሁን ማርዬ ከሕንፃው በራፍ ላይ ሆኖ ከአሳሹ ቡድን ጋር ቶክስ ከፍቶ ተገደለ። ተስፋዬ ደበሳይን ኮሎኔል ግርማ ወልደ ማርያም ተከተሉት። ተስፋዬ በሮ ከሚኖርበት ክፍል ሲገባ ግርማ ስለደረሱበት ከፎቁ መጨረሻ ሕንፃ በስተጀርባ መስኮት ዘሎ በመውደቅ ራሱን ገደለ። የበሪሁን ማርዬ ኢሃፓነት ደግሞ እስከ ሞተ ድረስ አይታወቅም ነበረ። ያለ መኢሶን ድጋፍ ኢሃፓን ቶሎ ለማጥፋት የሚቻል አይመስለኝም በማለት ያረጋግጣሉ። ይህን ሐሳብ ሌላው መርማሪ ተፈራ ወርቅ አያሌውም ይጋሩታል። የመኢሶንን ተሳትፎ ዛሬ መለስ ብዬ ሳጤ ነው ጥር 26 1969 የተፈጸመው ሴራ የመኢሶን ደባ መሆኑን አምናለሁ የሚሉት ፍቅረ ሥላሴ ሴራውን አላሴርኩም፣ ሆኖም እና አለማየሁን በኢሃፓነታቸው በእጅጉ እታገላቸው ነበረ። ብርሃኑ ባይህ፣ ተስፋዬ ገብረ ኪዳን፣ ለገሰ አስፋው፣ ንጉሴ ነጋሳ፣ ገዛኸኝ ወርቄ፣ ንጉሴ ፋንታ፣ በጋሻው አታላይ፣ ግርማ አየለና እኔ በመንግስቱ ኃይለማርያም መሪነት በአንድ በኩል፣ ሞገስ ወልደ ሚካኤል፣ አለማየሁ ኃይሌ፣ መለሰ ማሩ፣ ኃይሉ በላይ፣ ብርጋዴር ጀነራል ተፈሪ በንቲና ሌሎቹ በሌላ በኩል ሆነው ቡድን ከፈጠርን ቆይተናል። ጠቡም የስልጣን እንጂ የመርህ ልዩነት አልነበረም። እነ ብርጋዴር ጀነራል ተፈሪ ልዩነታችን በጠረጴዛ ዙሪያ እንፍታ፣ ብሔራዊ እርቅ እናደርግ ሲሉ፣ እነ መንግስቱ በመኢሶን ግፊት እርቅ የለም በማለታቸው የጥር 26 ቀን 1969 ሁኔታ ተከሰተ። የብሔራዊ እርቅ ጥሪው ትክክል ነበር። ችግሮችን በጠረጴዛ ዙሪያ ተወያይተን እንፍታ ማለታቸው ምንም ጉዳት አልነበረውም። ቢሳካ እጅግ ከፍተኛ ጠቀሜታ ነበረው። ብቻ ጥሪውን ኢሃፓ እንደማትቀበለው እርግጠኛ ነበርኩኝ። ቢሞከር ቢያንስ ከታሪክ ተወቃሽነት በዳንን። እነ ተፈሪ በንቲም ለህልፈት ባልበቁ ነበረ። አልሆነም። ጥሪው በተደረገበት ዕለት ከሰዓት በኋላ መኢሶኖች አሲረው በመንግስቱ ኃይለማርያም መሳሪያነት ቅዱሱን ጥሪ አከሸፉት። ለእነርሱም ላይ በጃቸው በማለት
ትዝታቸውን በቅሬታ ገልጸዋል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን የጀመርንላችሁ ታሪክ አላበቃም። ክፍል 8ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።